እዚህ ጋር የምታዩት ኢንትሪ እስካሁን ሆልድ አድርጎታል። ሰላም ጤና ይስጥልኝ ውድ ያኩሉ ቻናል ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። በባለፈው ቪዲዮ ከኤክሲ ስናይፐር ጋር ባደረኩት ቆይታ ላይ በጣም ብዙ ሰዎች ያን ቆይታችንን ወዳችሁታል እና ቃል እንደገባሁላችሁ ደግሞ የተለያዩ ትሬደሮችን እዚህ ቻናል ላይ ይዤ የመጣው የተለያዩ ኤክስፒሪየንሳቸውን እንዲያካፍሉን የተለያየ ስትራቴጂያቸውን እነሱ የሚያደርጓቸውን ሩሎች ሪስክ ማኔጅመንቶቻቸው ምናምን እንድንማማር ይዤ እመጣሉ ባልኳችሁ መሰረት ዛሬም አንድ እንግዳ አለኝ። ዛሬ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። ኢትዮ ኤስኤምሲ ታሬ ይባላል። ሰላም እንዴት ናችሁ? ኢትዮ ኤስኤምሲ ትሬደር ባላው ደግሞ ታሪኩ ባላለው ባለፈው 3 ዓመት ማርኬት ላይ በቆይታ ብዙዎቻችሁ ታውቁኛላችሁ። ለማታውቁኝ ደግሞ ዛሬ እናሳውቃችሁ። በቆይታችንም አሪፍ ነገሮችን እናወራለን። ስለ ስትራቴጂው፣ ስለ ኢንትሪ ሞዴሉ ጽድት ያለ ሲምፕል ማርኬትን ሲምፕል የሚያደርግ ስትራቴጂ ነው የሚከተለው። እኔ አንዱ የሱ ተማሪ ነኝና አብረን ብዙ ነገሮችን እናወራለን። አብራችሁን ሁኑ። በነገራችን ላይ ይሄን ሳምሰንግ ታብሌት ጊቫዌ ለመስጠት እንዳዘጋጀው ሰምታችኋል። እዚህ ጊቫዌ ላይም ለመሳተፍ ላስት ቪዲዮ ላይ ስለ ኤችኤፍኤም ብሮከር አካውንት አከፋፈት ፉል ዲቴል ቪዲዮ ሰርቻለሁ። እዛ ላይም ደግሞ እዚህ ጊቫዌ ላይ ለመሳተፍ የሚያስፈልጓችሁን ክራይቴሪያ ተናግራለሁ። እሱ ቪዲዮ የታችሁ ቀኑም ደርሷል። ሁላችሁም ተሳተፉ። ጉድ ላክ። እሺ ታሪ፣ ከስምህ እንደምንረዳው የኤስኤምሲ ትሬደር እንደሆንክ ያስታውቃል ነውም። እስቲ ስለ ኤስኤምሲ ምንም እውቀቱ ለሌላቸው ኤስኤምሲ ምን ማለት ነው ከሱ እንጀምር። ኦኬ፣ አሪፍ ጥያቄ። ከኤስኤምሲ ምንድነው ከሚለው ስንጀምር ኤስኤምሲ ወይ ደግሞ ስማርት መኒ ኮንሰፕት ብለን የምንጠራው በተላላቅ ባንኮች ደግሞ ኢንስቲትዩሽኖች ለባይ ወይ ደግሞ ለመግዛት ወይ ደግሞ ለመሸጥ ማርኬት ላይ የሚጠቀሙት ኮንሰፕት ነው ብለን እናስባለን። በዛ አንግል ነው የምንጠቀምበት ማለት ነው። ያንን ደግሞ የምናይበት አንግል በኤስኤምሲ ላይ ስንመጣ ያው እንደ ሰፕላይ እንደ ማን ትሬደር ኦርደር ብሎኮችን እንጠቀማለን። ነገር ግን ኦርደር ብሎኮችን የምንጠቀምበት አንግል ግን ለየት ይላል። በኤስኤምሲ ላይ ስንመጣ አንድ ፕራይስ ከአንድ ሌቨል ወደ ሌላ ሌቨል ሙቭ ለማድረግ የኢኒሺያል አግሪመንት ያስፈልገዋል። ያ ማለትም ቻርት ላይ የምናሳያቸዋለን። ያ ማለት ለምሳሌ አንድ ፕራይስ ከሆነ ሌቨል ተነስቶ ለምሳሌ እንበልና ይህ ፕራይስ ዛሬ ከዚህ ተነስቶ ወደዚህ ሙቭ ሲያደርግ ወይ ደግሞ ይህንን ሃይ ተነስቶ እዚህ ጋር ብሬክ ሲያደርግ ከረንት ዊዝን ዚስ ሬንጅ ውስጥ ወይም ለምሳሌ ዊዝን ዚስ ሬንጅ ውስጥ ያለ ኢኒሺያል አግሪመንት ሌቨል ሲኖር ነው አንድ ፕራይስ ከአንድ ሌቨል ወደ ሌላ ሌቨል ሙቭ ያደርጋል ብለን ኤክስፔክት የምናደርገው ነው። ስለዚህ እነዚህ ሌቨሎች ላይ ፕራይስ አግሪመንት ያለባቸው ሌቨሎች ለምንድን ነው የምንጠቀመው? ፕራይሱ ሪትሬስ ወደዛ ሌቨል ሲመለስ ነው የምንገባው። ኢንትሪ ስትራክቸር ብሬክ ቀረበና እናያለን ኑሮቻችን ላይ ግን ለምንድን ነው እነዚህ ሌቨሎች የምንገባው? ለምሳሌ እኔ እናንተ የሆነ ዕቃን ብንገበያይ ወይ ደግሞ የሆነ ፕሮዳክት ቢኖረን እኔ እናንተ አንተ ፕሮዳክት የሆነ ብሩ ቢኖረኝ ለመጋየት ግዴታ ፕራይሱ ላይ መስማማት ይኖርብናል። የዛኔ ነው በእኔና በአንተ መካከል ንግድ ወይ ደግሞ ኤክስቼንጅ ግብይት የሚኖረው ማለት ነው። ስለዚህ በዚህ ማርኬት ላይ እነዚህ ትላልቅ ባንኮች ኢንስቲትዩሽኖች እርስ በራሳቸው በሚያደርጉት የግብይት አይነት ውስጥ አንድ ፕራይስ ሌቨል ላይ በሰፕላይ እና ዲማንድ ላይ አግሪመንት ሲኖራቸው ፕራይስ ሙቭ ያደርጋል ማለት ነው። ስለዚህ እነዚህ ሌቨሎች ላይ ፕራይሱ ሲመለስ እንደ ዲስካውንት ሌቨል ታይቶ አሪፍ የሆነ ኢንትሪዎችን ቻንሶችን ይሰጠናል ማለት ነው። ለዛም ደግሞ እነዚህ ኦርደር ብሎኮችን እንጠቀማለን። ያው ባጭሩ ኦርደር ብሎኮችን የምንጠቀምበት ምክንያት ማርኬት ሜከሮቹ ሌላ ታይም ላይ ደግሞ ቀን ላይ ተመልሶ ለመጠቀም እንደ ፉትፕሪንት አስቀምጧቸው የሚሄዱ ሌቨሎች ስለሆነ ነው። እሺ፣ ስለ ኤስኤምሲ እንዲካልከን አሁን አዲስ ትሬደር ኤስኤምሲን ማስተር ለማድረግ ምን ማድረግ ይጠበቅበታል? ኦኬ፣ ማንኛውም ጀማሪ ትሬደር ያው ወደዚህ ኢንዱስትሪ ሲገባ መጀመሪያው ስፔሻሊ ኤስኤምሲ ስትራቴጂ ማስተር ማድረግ ይፈልግ ከሆነ ከማርኬት ስትራክቸር መጀመር መቻል አለበት። ማርኬት ስትራክቸር የማርኬቱ የጀርባ አጥንት ነው። በዚህ ማርኬት ላይ ምክንያቱም ማርኬት ስትራክቸር ነው ከረንት ያለውን የማርኬቱን ቢሄቪየር ደግሞ ኔክስት ማርኬቱ ሊሄድባቸው የሚችሉ ኪ ሌቨሎችን አይደንቲፋይ ለማድረግ የምንጠቀምበት ኮንሰፕት ነው። ስለዚህ አንድ ኤስኤምሲ ትሬደር መጀመሪያ ወደ ማርኬቱ ሲገባ ማርኬት ስትራክቸርን ማስተር ማድረግ ይኖርበታል ማለት ነው። ለምሳሌ ማርኬቱን ማስተር ለማድረግ እነዚህ 4 ኮንሴፕቶች ግዴታ ያስፈልጉታል። እነዚህ ለምሳሌ ማርኬት ስትራክቸር ማስተማታ ሲምፕሊፋይድ ማርኬት ስትራክቸር የሚባል አለ፣ ኮምፕሌክስ ማርኬት ስትራክቸር የሚባል አለ፣ እንዲሁም ኢምፓልሲቭ እና ፕራይስ ኮሬክሽን ማስተር ማድረግ ያስፈልጋል። ለምሳሌ ሲምፕሊፋይድ ማርኬት ስትራክቸር የምንለው ምንድነው? ከ4 ሃወር ጀምሮ እስከ መንዝል ድረስ ያለው ታይም ፍሬም ነው። የኛው
እስከ መንዝል ድረስ ያለው ታይም ፍሬማችን ነው። ይህንን ታይም ፍሬም የምንጠቀመው ባያዝ ለማውጣት ነው፣ ወይ ደግሞ ማርኬቱ ነክስት የሚኖራቸውን ሙቭመንቶች ሳምንታት ወይም ነክስት ከዚህ ወደዚህ ሄዳል ብለን ለምናደርገው አናላይዝ ባያዝ ምንለው የምናወጣበት ነው ማለት ነው። ስለዚህ በዚህ ሲምፕሊፋይድ ማርኬት ስትራክቸር የተባለበት ምክንያት ደግሞ ማርኬቱን እንደምታዩ ለምሳሌ 4 ሃወር ላይ ደግሞ አሁን ያለነው ዴይሊ ላይ ብንመጣ አሁን እንደስታየው በጣም ጥርት ያለ ቡሊሽ ነው ለምሳሌ ይሄኛው ማለት ነው። ዝቅ ብንል ግን አሁን እዚህ ጋር ዝቅ ብንል ይሄኛው ይታያል ውጥንቁጥ የወጣ ነገር ነው። ሶ ኮምፕሌክስ የተባለበት ምክንያት ማርኬቱ ኮምፕሌክስ ማርኬት ስትራክቸር የምንለው ከ1 ሃወር ጀምሮ እስከ 1 ሰከንድ ድረስ ያለ ታይም ፍሬም ነው። ይህንም ታይም ፍሬም የሚያገለግለን ለምንድን ነው? ኢንትሪዎችን ለመግባት ለምሳሌ በኋላ ኦርደር ብሎኮችን ስንጠቀም እናያለን። እሺ ሶ ኮምፕሌክስ ማርኬት ስትራክቸር የምንለው ከ1 ሃወር ጀምሮ እስከ 1 ሰከንድ ድረስ ያለ ታይም ፍሬም ነው። ይሄኛው የሚያገለግለን ለምንድን ነው? ለኢንትሪ ለመግባት እስከ 1 ሰከንድ ድረስ። ይሄኛው ምን ያስፈልገናል? ኢንትሪዎችን ለመግባት ሊኩዊዲቲዎችን አይደንቲፋይ ለማድረግ ያገለግላል ማለት ነው ይሄኛው ታይም ፍሬም። ስለዚህ አሁን ባያስ ስንሰራ አንድ ኤስኤምሲ ትሬደር ባያስ ሲሰራ የሚጠቀመው ሲምፕሊፋይድ ማርኬት ስትራክቸርን ብቻ ነው። ከ4 ሃወር በታች ወርዶ ማርኬት ስትራክቸር ወይ ደግሞ ባያዝን አይሰራም ማለት ነው። ይህንን ታይም ፍሬም ላይ ባያዛችንን ከጨረስን በኋላ ነው ወደ ኮምፕሌክስ ማርኬት ስትራክቸር የምንወርደው። እዚህ ላይ ስንወርድ ምንድነው ኢንትሪዎችን ለመግባት ነው የምንወርደው ማለት ነው። ሲምፕሊፋይ ማርኬት ስትራክቸር ማለት በቃ ስታየውም ዳይሬክሽኑን በደንብ ያሳያል። ቡሊሽ ነው ቤሪሽ ነው የሚለውን ማለት ነው በደንብ ያሳያል። ሴም ታይም ደግሞ ነክስት ለምሳሌ እዚህ ጋር ማስተር ማድረግ ያለብን ኢምፓልስ እና ኮሬክሽን አለ። እነዚህ ኢምፓልስ እና ኮሬክሽን የምንላቸው ሙቭመንቶች ምንድን ናቸው ከሚለው እንጀምር። ኢምፓልስ እና ፕራይስ ኮሬክሽን የምንለው የማርኬት ሪባላንስ ወይ ደግሞ ማርኬቱ ባላንሱን ጠብቆ እንዲሄድ በማርኬቱ ላይ ያለው የሰፕላይ ኤንድ ዲማንድ መመጣጠን እንዲኖር ማርኬቱ ላይ ትልቅ የሆነ ኢምባላንስ ሀፕን እንዳያደርግ የሚያግዝ ኮንሰፕት ነው። በዚህ ኮንሰፕት ላይ ምንድነው አንድ ፕራይስ ሁለት ሙቭ ከሄደ በኋላ ለምሳሌ ሁለት ሙቭ ከሄደ በኋላ አንድ ሙቭ ወደ ኋላ ምን ያደርጋል? ባክ ያደርጋል። ያ ማለትም ያንን ፕራይስ ባላንስ ያደርጋል ማለት ነው። ፕራይሱ ሁለት ሙቭ ሲሄድ አንድ ስቴፕ ወደ ኋላ ባክ እንደሚያደርግ ያው ለምንድነው የሚጠቅመው? ማርኬቱ ላይ ያለውን ሰፕላይ ኤንድ ዲማንዱን ለመጠበቅና ማርኬቱ ላይ አላስፈላጊ የሆኑ አይነት ሙቭመንቶች ሀፕን እንዳያደርጉ ይረዳል ማለት ነው። ስለዚህ ለምሳሌ በዚህ ቡሊሽ ስትራክቸር ብንመጣ ኢምፓልስ ሙቭ የምንለው ምንድነው? ከሃየር ሎው ተነስቶ ወደ ሃየር ሃይ የምትሄደው ሙቭመንት እቺ ሙቭ ኢምፓልስ ሙቭ ትባላለች። ሶ ፕራይስ እቺን ኢምፓልስ ሙቭ ከሰጠ በኋላ እቺ የምትመለሰው ወደ ኋላ ያለችው ሙቭ ደግሞ እቺ ወደ ኋላ ያለችው ሙቭ ደግሞ ኮሬክሽን ተብላ ትጠራለች ማለት። ስለዚህ አንድ ስትራክቸር ታዲያ ባያዝ ለማውጣት እንዴት ነው ኢምፓልስ እና ኮሬክሽን አፕላይ የምናደርገው ነው? ለምሳሌ ፕሪቪየስ የነበረውን ሃይ ብሬክ ኦፍ ስትራክቸር ሲሰጥ አንድ ስትራክቸር እንደዚህ ብሬክ አድርጎ ሲወጣ ይህ ላይን ኮሬክሽን ሌቨል ተብሎ ይጠራል። ስለዚህ ፕራይሱ ምንድነው የሚያደርገው? ይህንን ሃይ ምን ብያለሁ ቅድም ከሃየር ሎው ተነስቶ ወደ ሃየር ሃይ የሚሄደው ሙቭመንት ያ ማለትም እቺ ሙቭመንት ኢምፓልስ ሙቭ ተብላ ትጠራለች። ስለዚህ እቺ ኢምፓልስ ሙቭ ልክ እንደሰጠች ፕሪቪየስ የነበር ሃይ ብሬክ ሲያደርግ ይህ ሃይ ኮሬክሽን ሌቨል ተብሎ ይጠራል። ፕራይሱ ይህን ሌቨል ምን ያደርጋል? ተመልሶ ይነካል፣ ኮሬክት ያደርጋል ወይ ደግሞ ባላንስ ያደርጋ እንላለን። ስለዚህ አሁን ምንድነው የምናደርገው? ይህ ፕራይስ ላይ ያለውን ኮሬክሽን ሌቨሎችን ማርክ እናደርግ ምን ላይ? ሲምፕሊፋይድ ማርኬት ስትራክቸር ላይ። ስለዚህ ሲምፕሊፋይድ ማርኬት ስትራክቸር ለምሳሌ የዴይሊ እንደዚህ ብሬክ ኦፍ ስትራክቸር ቢሰጠን ይህንን ክሎዝ ቢያደርግ ይህ ሌቨል ምንድነው የሚሆነው? ኮሬክሽን ሌቨል። ለምሳሌ እንየውና አንድ ኤግዛምፕል እንይና ለምሳሌ ይህንን ታይም ፍሬም ላይ አሁን በዚህ ሳምንት እንኳን የወሰድነው ትሬድ እኔና ይህ ስትራክቸር ምን አድርጓል? እዚህ ጋር ብሬክ ኦፍ ስትራክቸር ሰጥቷል። ስለዚህ ምንድነው ያለው? እንደዚህ አይነት ብሬክ ኦፍ ስትራክቸር ሲሰጡ ይህንን ሃየር ታይም ፍሬም ብንጠቀም ከ4 ሃወር በላይ መሆን አለበት። ይህንን 4 ሃወር ላይ ብንወርድም ተመሳሳይ ብሬክ ኦፍ ስትራክቸር አለን። ስለዚህ ስትራክቸር ይህንን ሌቨል ተመልሶ ምን ያደርጋል? ባላንስ ያደርጋል ወይ ደግሞ ኮሬክት ያደርጋል። ስለዚህ አሁን ይህ ላይ ኮሬክሽን ሌቨል ይባላል ማለት ነው። ስለዚህ አሁን ባያዝ ለማውጣት ስናስብ ግዴታ ሲምፕሊፋይድ ማርኬት ስትራክቸር እንጠቀማለን። ሁለተኛ ደግሞ የኢምፓልስ እና ኮሬክሽን ኮንሰፕትን አፕላይ እናደርጋለን። ለምን? ይቺ አሁን ኢምፓልስ ሙቭ ነው የሰጠችው። ስለዚህ ተመልሶ ምን ማድረግ አለበት? ይሄንን ላይ ባላንስ አድርጎ መቀጠል አለበት ማለት ነው። ስለዚህ ለምሳሌ ይሄንን ፕሌይ ብናደርገው ምን አደረገ? ያው እንደምታየው መልጧል። እዚህ ጋር ነክቶ ነው ሄደው ተመልሶ ይህ ካንድል ስቲክ እንደምናየው ምን አደረገ? ባላንስ አድርጎ እየሄደ ይገኛል ማለት ነው። ስለዚህ ይህንን ኮንሰፕት አፕላይ ማድረግና ከዚህ በኋላ ነው ወደ ኢንትሪዎች ምናምን የምንገባው ማለት ነው። ሴም ታይም ግን የኢምፓልስ ሙቭ ከሰጠ በኋላ እነዚህ ወደ ኋላ የምትመልስ ሙቭመንት እቺ ኮሬክሽን ትባላለች። ስለዚህ አንድ ስትራክቸር ልክ አሁን ለምሳሌ እቺን ብናያት ብሬክ አድርጋለች፣ ምን ሰጣለች? ኢምፓልስ ሙቭ ሰጣለች። ኤክስፔክት ምን አደርጋት ሙቭ ምንድነች? ወደታች እቺን ኮሬክት አድርጎ ከዛ እንዲቀጥል ማለት ነው። ለምሳሌ ሳም ኤግዛምፕሎችንም እንይና
ምን ብለናል? አንድ ስትራክቸር ለምሳሌ እንደዚህ ብሬክ ሲያደርግ ይህን ያለው ለምሳሌ አሁን ዴይሊ ታይም ፍሬም ላይ ነው። ይህ ሌቨል ምን ይባላል ነበር ያለው? ስትራክቸር ከዛ ኢምፓልስ ሙቭ ሰጥቷል። ይህንን ሌቨል ምን ማድረግ አለበት? ወደ ላይ ከመቀጠሉ በፊት ተመልሶ ኮሬክት ያደርጋል ማለት ነው። ለምሳሌ እንደምናየው ምን አደረገ? ኮሬክት አድርጎ ብሬክ አደረገ። ስለዚህ ነክስት አሁን እንደገና ይህንን ሃይ ብሬክ አድርጓል። እዚህ ጋር ምን ማድረግ ይኖርበታል? ተመልሶ ከዚህ ላይ በታች ኮሬክት አድርጎ መሄድ ይኖርበታል ማለት ነው። ከዛ እንደምናየው ምን አደረገ? ያው ተመለሰ፣ ባላንስ አደረገ፣ አሁንስ ሄደ ማለት ነው። ስለዚህ አሁን ደግሞ እንደገና እዚህ ሃይ ላይ ብሬክ አድርጓል። ስለዚህ ይህ ስትራክቸር አሁን ምን ሰጥቶናል? እንደምናየው ኢምፓልስ ፕሪቪየስ የነበረው ኮሬክሽን ሌቨል ኮሬክት አድርጎ አሁን ኢምፓልስ ላይ ነው ያለው። ስለዚህ ተመልሶ ባያዛችን ይህንን ሌቨል ኮሬክት እስኪያደርግ ድረስ ምንድነው ባያዛችን ባይኖ ኮሬክት እስኪያደርግ ድረስ ግን ሴል እንገባለን። ከዛ ኋላ ከዚህ ላይ ካለፈ በኋላ ደግሞ ወደ ባይ እንሄዳለን ማለት ነው። እንደምናየው ፕራይሱ መጣና ፐርፌክትሊ ሄደ ማለት ነው። ለምሳሌ ይህንን ኤግዛምፕል አሁን በቅርቡ በነበረን ማርኬት ላይ እንኳን አፕላይ ብናረገው አሁን በዚህ በቅርቡ በነበረን ላይ እንኳን አፕላይ ብናረገው እንደምናየው የስትራክቸሩ ከዚህ በፊት ይህንን ሃይ ላይ እንደምናየው የምናደርገው ፕራይሱ ብሬክ ኦፍ ስትራክቸር ሰጥቶናል። የዊክሊ ላይ ነው። የዊክሊ ብሬክ ኦፍ ስትራክቸር ሰጥቶናል። ያመጣው የዊክሊ ኮሬክሽን ሌቨል አለ። ስለዚህ ተመልሶ ይህንን ላይ ምን ያደርጋል? ባላንስ ያደርጋል። ለምን? ማርኬቱ ላይ ያለው ሰፕላይ እንደማንዱ እንዲመጣጠን ማለት ነው። ስለዚህ ይህንን ላይ ከነካ በኋላ ተመልሶ ምን ያደርጋል? ይወጣል ወደ ላይ ማለት ነው። እዚህ ጋር ዴይሊ ላይ ብንመጣ ተመሳሳይ ሌቨል አለን ከዴይሊ ከፍ ብሎ። ስለዚህ እስከዚህ ለው ድረስ ምን ይሆናል? በያዛችን ኦቨርኦል የምንገባቸው አብዛኞቹ ኢንትሪ ሴል ይሆናሉ። ኢንትሪ ለመግባት ደግሞ እነዛ ሮሎችን እናያለን። ዋንስ ከዚህ ላይን በታች ካለፈ ግን በያዛችን ምንድነው የሚሆነው? ባይ ነው የሚሆነው። ስዊንግ ባይ ይሆናል ማለት ነው። ኮሬክሽን ከሰጠ በኋላ ወደ ባይ ነው የምንጠብቀው ማለት ነው። ስለዚህ እንደምናየው መጣ። ሳምንቱን ሙሉ ባይ ነበረ ትሬስ እናደርገው የነበረው ባለፈው ሳምንታት እንደዚሁ እየሄደ ይገኛል ማለት ነው። በዚህ ሳምንት እንደምናየው እንደገና ኢንተርናል ብሬክ አድርጎ ነበረ። ፕራይሱ ይህንን ሃይ ተመልሶ እዚህ ጋር ኮሬክት አደረገ በዚህኛው ካንድልስቲክ ዘን ቡሊሽ ማለት ነው። አሁን እስከ ኦል ታይም ሃይ ድረስ ኤክስፔክት እናደርጋለን ይህንን ፕራይስ አክሽን ማለት ነው። ስለዚህ ይህንን በያዝ የምናወጣው ግን ባጭሩ ስንቋጨው በኢምፓልስ በሲምፕሊፋይድ ማርኬት ስትራክቸር ላይ ተመስርቶ ነው። ያማትም ከ4 ሃወር እና ከዛ በላይ ያለ ታይም ፍሬም ላይ ነው። ይህ ኢምፓልስ እና ኮሬክሽን ኮንሰፕትም አፕላይ የምናደርገው ይህ ከ4 ሃወር እና ከዛ በላይ ያለ ታይም ፍሬም ላይ ነው አፕላይ የምናደርገው ማለት ነው። አሁን ያሳየህን ኤግዛምፕል በጎልድ ነው፣ ግን ይሄ ስትራቴጂ ሁሉም ማርኬት ላይ ይሰራል። በጣም የተመቸኝ ስትራቴጂ ነው እና ማርኬት ለምን ወደ ላይ ለምን ወደታች እየሄደ እንደሚሄድ በደንብ ግልጽ ሆኖ የሚያሳየ ነው እና በጣም ለመረዳት ሲምፕል የሆነ ስትራቴጂ ነው እና ታሬኑ ለመጀመሪያ ስለ ስትራቴጂ እንዲያስተምር የፈለኩት በቃ እንደኔ ኢንተርሚዲየትም ጀማሪ ቢግነርም ከሆናችሁ ማርኬትን አንደርስታንድ እንድታደርጉት የሚረዳ ስትራቴጂ ስለሆነ ነው። ኮምፕሌክስ አይደለም እና እሱ ነገር ኤስኤምሲ የተመቸኝ ነገር ነው። ሲምፕል ነው ለመረዳት፣ አፕላይ ማድረጉ ነው ቀጣዩ። አሁን እንደዚህ ማርኬት ስትራክቸሮችን ባያዞቻችንን ምናምን እንትን ካልን በኋላ ስትራቴጂውን እንዴት ነው ለኢንትሪ ምናምን እንትኑ የምታዘጋጀው ማለት ነው። አናሊሲስን ምናምን ለምሳሌ በዚህ ሳምንት እንኳን በወሰድናቸው ትሬዶች ላይ ብንመጣ ቀደምን ብያለሁ፣ ፕራይሱ ይህንን ላይን በታች ከመጣ በኋላ ባያዛችን ስዊንግ ባይ ነው ማለት ነው። ያ ማለትም ልክ ከዚህ ላይን ካለፈ በኋላ ፕራይሱን ሳምንቱን ሙሉ ባይ ነው የማየው ማለት ነው። ሚኒማም ታርጌት የማደርገው እስከዚህ ሃይ ድረስ ይሆናል ማለት ነው። ለምንድን እነዚያ ነው ኦልሬዲ ፕራይሱ ኢምፓልስ ሰጥቷል፣ ተመልሶ ይህንን ሌቨል ባላንስ አድርጓል። ስለዚህ ኮሬክት። ስለዚህ አሁን ነክስት ማሳይ ከዚህ በታች ያሉትን ኢንትሪዎች ለመግባት ምን ማድረግ አለብን፣ ምን አይነት ሮሎች ነው የሚያስፈልጉኝ የሚለውን አሳያለሁ ማለት ነው። ስንቀጥል እዚህ ጋር ኤስኤምሲ ኢንትሪ ሮሎች አሉት፣ የተለያዩ ሮሎች አሉን አንድ ኦርደር ብሎክ ለመጠቀም። በቢሪሽን በቡልሽ ኤግዛምፕል ለምጣና ለምሳሌ አንድን ኦርደር ብሎክ ለመጠቀም የመጀመሪያ ግዴታ ብሬክ ኦፍ ስትራክቸር ሊኖረው ይገባል። አንድ ስትራክቸር ግዴታ ምን ሊኖረው ይገባል? ብሬክ ኦፍ ስትራክቸር ሊኖረው ይገባል። ብሬክ ኦፍ ስትራክቸር ስንል ግዴታ በቦዲ መሆን መቻል አለበት። ያማተም አሁን እንደዚህ ቢዘጋውን በቦዲ ባይዘጋ አይሆንም ማለት ነው። ቢዘጋ አይሆንም ማለት ነው። ስለዚህ በቦዲ ብሬክ ማድረግ አለበት። ልክ በቦዲ ብሬክ ካደረገ በኋላ እኛ የምናደርገው ምንድነው? ከብሬክ ኦፍ ስትራክቸሩ በታች የነበረችው ዘላስት ቢሪሽ ካንድልስቲክ ማርክ እናደርጋለን። እቺ ምንድነች? ቡሊሽ ኦርደር ብሎክ ተብላ ትጠራለች ማለት ነው። ስለዚህ አሁን እቺን ኦርደር ብሎክ ለምንድን ነው እዚህ ጋር ማርክ ያደረገ ነው? ለምን እቺን መረጠ የሚለውን ለምሳሌ እንመልስ።
ቅድምን ብያለው አንድ ፕራይስ ከአንድ ሌቨል ተነስቶ ወደ ሌላ ሌቨል ሙቭ ለማድረግ ካረንት ፕራይስ ሌቨል ላይ አግሪመንት ሲኖር ነው ብቻ ነው። ያ ማለትም ቢድ ፕራይስ እና አስክ ፕራይስ ካረንት ፕራይስ ሌቨል ላይ ሲስማሙ ነው። ያ ማለት ነው ባየሮቹና ሴለሮቹ በካረንት ፕራይስ ሌቨል ላይ ሲስማሙ ነው ሙቭ የሚያደርገው ፕራይሱ ማለት ነው። ስለዚህ እዚህ ሌቨል ላይ ፕራይሱ ምንድነው የምናደርገው ተመልሶ ሲመጣ ነው ምንገባው። ለምንድነው እዚህ ጋር ምንገባው? ምክንያቱም እነዚህ ሌቨሎች ስማርት ሜኖች ሌላ ታይም ላይ ደግሞ ቀን ላይ ተመልሰው እንዲጠቀሙበት እንደ ፉትፕሪንት አስቀምጧቸው የሚሄዱ ሌቨሎች ናቸው። ስለዚህ አንድን ኦርደር ብሎክ ለመግባት እነዚህ ሶስቱም ሩሎች ግዴታ ምን ማድረግ አለበት? ማሟላት ይኖርበታል። እነዚህ ካላሟላ ለምሳሌ ከሶስቱም አንዱን ይህንን እንኳን ባያሟላ ምን ያደርጋል? ሴታፑ ፌል ያደርጋል ማለት ነው። ስለዚህ እነዚህን ግዴታ ፕላን አለ። የመጀመሪያው አሁን የምናየው ኦልሬዲ እዚህ ጋር ምን ብለናል? ባይ ነው ምንጋው ብለናል። ከዚህ ለው ጀምረን ወደዚህ ቡሊሽ ባያዛችን ነው ብለናል። ስለዚህ የባይ ነው ምንጋው። ሩሎች ሴል ላይም ባይ ላይም ተመሳሳይ ናቸው። ለምሳሌ ብሬክ ኦፍ ስትራክቸር ግዴታ ሊኖራቸው ይገባል። ብሬክ ኦፍ ስትራክቸር ወይም ደግሞ ለምሳሌ አሁን ባይ ስለሆነ ምንጋው በባይ ኤግዛምፕል በዚህኛው ኤግዛምፕል እንሄዳለን ማለት ነው። ስለዚህ አሁን ይህ ማርኬት ላይ የምንመጣው ከ15 ሚኒት ከ1 ሀወር ጀምሮ እስከ ያው 5 ሚኒት ባለ ታይም ፍሬም ላይ ነው። ኤስኤምሲ ላይ አሪፍ ዊን ሬት ያለው እነዛ ላይ ነው የምንገባው ኢንትሮቻችን። ሚኒማም ኦልሬዲ ቅድምን ብለናል። ከዚህ ላይን በኋላ ከዚች ላይን በኋላ ባይነን ብለናል ካለ በኋላ ስለዚህ አሁን ከዛ ላይን ጀምሮ ኢንትሮችን እንፈልጋለን አሁን በማሳየህ ሮሎች ማለት ነው። ስለዚህ የመጀመሪያው ብሬክ ኦፍ ስትራክቸር ነው። ኦርደር ብሎኩ ብሬክ ኦፍ ስትራክቸር ሊኖረው ይገባል። ብሬክ ኦፍ ስትራክቸር ከሌለው ኦርደር ብሎክ ሊሆን አይችልም ማለት ነው። ሁለተኛው ቮሊዩም ነው። ቮሊዩም ዘ ሞስት ኢምፖርታንት ቲንግ ነው። ምክንያቱም አንድ ሌቨል ውስጥ ኢንስቲቱሽናል አግሪመንት ሲፈጸም ያ አግሪመንት በጣም ስትሮንግ ነበረ ወይስ ደካማ ነበር የሚለውን ለማሳየት ይጠቅመናል። ለምሳሌ ከቮሊዩም ታይፖቻችን ሶስቱ አሉ። ለምሳሌ ኢንጋልፊንግ ቮሊዩም አለ፣ ዶጂ አለ፣ ሹቲንግ ስታር ወይ ደግሞ ሀመር የምንላቸው እነዚህ አራት አይነት ቮሊዩም ታይፖች አሉ። ምንድን ናቸው? ለምሳሌ ይህንን ዘላስት ቢሪሽ ካንድልስቲክ ማርክስ አደረገው። ይህ ካንድልስቲክ ከነዚህ አራቱም አይነት ቮሊዩም ታይፖቹ አንዱን ሊኖረው ይገባል ማለት ነው። ለምሳሌ አሁን እዚህ ጋር ብናየው ምን አይነት ቮሊዩም አለው? ይሄኛው ቡጅ ካንድልስ ኢንጋልፍ አድርጎታል። ስለዚህ ይሄኛው ኢንጋልፊንግ ቮሊዩም አለው እንላለን። ኢንጋልፊንግ ቮሊዩም ባይኖርና እንደዚህ አይነት ዶጂ ቢሆን ለምሳሌ አሁን እንደዚህ ቢሆን ምን አለው? ምን አይነት ቮሊዩም አለው እንላለን? ሹቲንግ ስታር ቮሊዩም አለው። ምክንያቱም ከታች ቢቀሉ ምንድነው እያለ ያለው? ለምሳሌ ይህንን ሪድ ብናደርገው ምንድነው ይሄ ማርኬት በዚህ ስፔሲፊክ ታይም ውስጥ በሴለሮቹ ቁጥጥር ውስጥ እንደነበረ ይነገራል ይሄኛው። ከዛ ግን ባየሮቹ ሙሉ በሙሉ ፕራይሱን ምን እንዳደረጉት ነው የሚነገረን? ወደ ላይ ፓምፕ እንዳደረጉት ነው የሚነገረን። በዚህ በሹቲንግ ስታር እንኳን ብንመጣ ምንድነው የሚለን? ለምሳሌ እዚህ ጋር ኦርደር ብሎክ ላይ ሹቲንግ ስታር ቮሊዩም ቢኖር ማርኬቱ ሴለሮቹ ፕራይሱን እስከዚህ ድረስ ፑሽ አድርጎ እንደነበር ግን ባየሮቹ መልሶ እዚህ ጋር ክሎዝ እንዳደረጉ ጭራሽ እሱ ብቻ ሳይሆን ግን መልሶም ከፕሪቪየስ የነበር ሃይ በላይ ያው እዚህ ጋር እንደምታየው ብሬክ እንዳደረጉ ላይ ብሬክ አድርጎታል ይላል። ስለዚህ ወይ ይህ ቢሪሽ ካንድልስቲኩ ከብሬክ ኦፍ ስትራክቸር በታች የቀረችው ዘላስት ቢሪሽ ካንድልስቲክ በለናል። እቺ ቢሪሽ ካንድልስቲኳ ወይ ኢንጋልፍ ተደርጋ መኖር አለባት፣ ወይ እንደዚህ አይነት ዶጂ ካንድል መሆን አለባት፣ ወይም እንደዚህ ሹቲንግ ስታር ሊኖራት ይገባል፣ ወይ ደግሞ እንደዚህ ሀመር የምንላት ከነዚህ አራት አይነቶቹ መካከል አንዱን አይነት ቮሊዩም ማሟላት ይኖርበታል ማለት ነው። ስለዚህ ይህንን ካሟላ በኋላ እነዚህን ሁለቱም ሩሎች ምን አደረገ እንላለን? አሟልተው ብሬክ ኦፍ ስትራክቸር አለው፣ ቮሊዩም አለው። ሶስተኛ የሚቀረን አንሚቲጌትድ መሆን መቻል አለበት። አንሚቲጌትድ ምን ማለት ነው? ለምሳሌ አንድ ስትራክቸር ልክ ብሬክ አድርጓል አይደለ? ልክ ብሬክ አረገ፣ ኦርደር ብሎክ ሰጠን እንበል። ኦርደር ብሎክ ሰጠን እኛ ማርክ የምናረጋት ባይዞናለች ኦልሬዲ ኦርደር ብሎካችን ተመልሶ ያንን ሌቨል ምን ማድረግ የለበትም፣ ፕራይሱ ተመልሶ የነካ መሆን የለበትም። አሁን ተመልሶ ከነካ ምን አረገ ማለት ነው? ሚቲጌት አረገ። ስለዚህ አንሚቲጌትድ መሆን ፌል ያደርጋል። ስለዚህ ዞን ምንድነው ያለን? ፍሬሽ መሆን መቻል አለበት ይለናል ማለት ነው ኤስኤምሲ። ስለዚህ ለምሳሌ እዚህ ጋር ብንመጣ አሁን ይህ ስትራክቸር እንደምናየው ምን አለው? ብሬክ ኦፍ ስትራክቸር አለው፣ ቮሊዩም አለው እንደምናየው። ከዛ ሶስተኛ ደግሞ ያው ተመልሶ ፕራይሱ ወደ ዞኑ ምን አላረገም? አልነካም። ስለዚህ ምንድነው ይሄኛው ስላልነካት ይሄኛው ምንድነው ትክክለኛ ነው መጠቀም እንችላለን ማለት ነው። ለምሳሌ በዚህ ኤግዛምፕል እንምጣና ያው ከባለፈው ላይ ብንመጣ ይህ ስትራክቸር ላይ እንደምታየው ፕሪቪየስ የነበረ ሃይ ላይ ይህ ሃይ ፕራይሱ ብሬክ አድርጎ ወጣል ዴይሊ የነበረው። ስለዚህ ከብሬክ ኦፍ ስትራክቸር በታች ነው ያልነው። ከብሬክ ኦፍ ስትራክቸር በታች እንደምናየው የስትራክቸሩ እዚህ ጋር ምን አድርጓል? ኦርደር ብሎክ አስቀምጧል ማለት ነው። ይህ ኦርደር ብሎክ እንደምናየው ቦዲው ኢንጋልፍ ተደርጓል። ስለዚህ ይሄኛው ሌቨል ላይ ለምሳሌ ብሉሽ ኦርደር ብሎክ አለን፣ ሶ ኢንጋልፊንግ ቮሊዩም አለን። ይህንን ሌቨል ምን ያልነው ሌቨል ነው? ቅድም ፕራይሱ ከዚህ ላይን በታች ከመጣ ምን ብለናል? ከዚህ ላይን በታች ኦልሬዲ ኢምፓልስ ሙቭ ሰጥቷል። ይህንን ላይን ኮሬክት ሲያደርግ ባይ እንገባለን፣ ወደ ላይ እንሄዳለን። እስከዚህ ድረስ ታርጌት እያደረግን እንሄዳለን ማለት ነው። ስለዚህ አሁን ይህንን ፕራይስ ይህ ዞን ላይ ምን ማድረግ እንችላለን? ከዚህ ላይን በታች እነዚህ ሶስቱን ሩሎች ካሟላለን ባይ እንገባለን ማለት ነው። ስለዚህ ያው ብሬክ ኦፍ ስትራክቸር ያልገናትን
እሷ ጋር ሴታፕ እስክትመጣ እንጠብቃለን። እንደምታየው ይህን ዞን ብሬክ ኦፍ ስትራክቸር አለው፣ ቮሊዩም አለው፣ ተመልሶ አልተነካም፣ ፍሬሽ ነበረ። እዚህ ጋር ገባን ማለት ነው። አሁን እዚህ ጋር ገብቶን አስገባንና ሄደ። ሶ ፕራይሱ እንደምታየው ከዛ ምን አድርጓል? እዚህ ሌቨል ላይ ወደታች ብሬክ አድርጎ ነበረ፣ ብሬክ ኦፍ ስትራክቸር ሰጥቶ ነበረ። ከዛ እዚህ ሃይ ላይ ደግሞ ምን አደረገ? ቼንጅ ኦፍ ካራክተር ሰጠ ማለት ነው። ስለዚህ ምንድነው ያለው? አንድን ኢንትሪ ለመግባት ብሬክ ኦፍ ስትራክቸር ደግሞ ቼንጅ ኦፍ ካራክተር ያስፈልገናል። ስለዚህ አሁን ይህ ፕራይስ ምን አደረገ? ቼንጅ ኦፍ ካራክተር ሰጥቷል። ስለዚህ ከቼንጅ ኦፍ ካራክተር በታች የቀረው ዘ ላስት ይህ ዞን እዚህ ጋር አለን። እንደምናየው ታይም ፍሬሙን ሽፍት እናደርግና ምን አድርጓል? እዚህ ጋር ቼንጅ ኦፍ ካራክተር። ስለዚህ ከቼንጅ ኦፍ ካራክተሩ በታች የቀረችው ዞን ማርክ እናደርጋለን። እቺ ምንድነች? እቺ ቡሊሽ ኦርደር ብሎክ አለን ማለት ነው። እቺን ማርክ ስናደርግ ነክስት ቀጥሎ ያለው ካንድል ቼክ እንደምታዩ ምን አድርጓል? ኢንጋልፋል። ስለዚህ ይሄኛው ቼንጅ ኦፍ ካራክተርም አለው ኢንጋልፍም ተደርጓል። ሶስተኛ ተመልሶ አልተነካም ነበር፣ ፍሬሽ ነበረ። እዚህኛው ሎ ላይ ተጠቀምነው ማለት ነው። ስለዚህ ፐርፌክትሊ ራን አድርጓል ማለት ነው። ስለዚህ አሁን ይህንን እንደገና ኦልሬዲ ገብተናል። ይህንን ሌቨል ላይ ከመጣ በኋላ ደግሞ ፕራይሱ ከዚህ ላይ ዞን ቴክ ካደረገ በኋላ ሌግ ሰከንድ የገባ ነው ሌቨል ነበረ። አንድን ዞን አንዴ ከተጠቀምን በኋላ ምንድነው ያለው? ቀደም ሚቲጌት አደረገን እንላለን። አንዴ ተመልሶ ከተነካ ሚቲጌት አደረገን እንላለን ብለናል። ስለዚህ አንድን ዞን አንዴ ብቻ ነው መጠቀም የምንችለው ማለት ነው። ስለዚህ ተመልሶ የሚመጣ ከሆነ ሌላ ኦፕሽን የለንም። ያንን ዞን ሪፋይን እናደርግና ከዛ ዞን በታች ቮሊዩም ያለውን ሌቨል እንፈልጋለን ማለት ነው። ስለዚህ አሁን ምንድነው ያደረግነው? ይህንን ቅድም ኦልሬዲ ይህንን ዞን ኦልሬዲ ቅድም ሰርቲሜት ላይ ተጠቅመናል፣ መጠቀም አንችልም። ስለዚህ ከዚህ ዞን በታች መጣንና ልክ 5 ሚኒት ብሬክ ሲያደርግ የነበረውን ፍሬሽ ሌቨል ማርክ እናደርጋለን ማለት ነው። ስለዚህ ያው ከዚህ ሎ ተነስቶ ነው የመጣው። እዚህ ጋር አለችን ኦርደር ብሎክ ማርክ እናደርጋለን። ስለዚህ ይህንን ዞን ኦልሬዲ ተጠቅመናል፣ እንደገና መጠቀም አንችልም። እዚህ ጋር ከመጣ ደግሞ መጠቀም እንችላለን። ስለዚህ የመጀመሪያ እንዳይነው ዳይሬክሽን አለን። ከዛ ዳይሬክሽን ቀጥሎ ደግሞ ኢንተሪየር ሮሎችን ያሟላ ይሄ ዞን አለ ማለት ነው። ታፕ አድርጓት ነው። ስለዚህ አሁን አየህ ዳይሬክሽን ቅድም እንብላ ከዚህ ላይን በታች ከመጣ ኋላ ኮሬክት ይሄን ላይን ኮሬክት ካደረገ ኋላ ፕራይሱ ላይ ባይ ነው የምንሄደው ብለናል። ባይ ሴታፖችን ብቻ ነው የምናየው ብለናል ማለት ነው። ስለዚህ ፕራይሱ ከዚህ ላይን በታች ከመጣ በኋላ ደግሞ ፐርፌክት የሆነ እንደምናየው የባይ ሴታፕ ወስደናል ማለት ነው። ለምሳሌ የገባ ነው ኢንትሪ ሆልድ ያደረገው ኢንትሪ አለ። እዚህ ጋር የምታዩት ኢንትሪ እስካሁን ሆልድ አድርጎታል። አሪፍ አገባብ ስለገባው የኛው እዚህ ሎ ላይ የገባ ነው ኢንትሪ ነው። እስካሁን ድረስ ሆልድ ተደርጓል ማለት ነው። ስለዚህ እንደምናየው ኤስኤምሲ ላይ ስንገባ ባያዝ ለማውጣትም ጥረት ያለ ነው፣ ኢንትሪዎችም ለመግባትም ጥረት ያለ ነው። እነዚህ ሶስቱም ሩሎች መካከል አንዱ እንኳን ባይኖር ያ ኢንትሪ ፌል ያደርጋል ማለት ነው። አሁን ሴታፖች ለመፈለግ አንድ ታይም ፍሬም ብቻ ሳይሆን የኢንትሪ ከ1 ሃወር እስከ 5 ሚኒት ድረስ ቼንጅ ያረክ ታይም ፍሬምህን አሪፍ እነዚህን ኢንትሪ ሞዴሎች ኢንትሪ ሩሎች የሚያሟሉ ኦርደር ብሎክ ካገኛል የባይም ወይም ደግሞ የሴል ሴታፕ እንወስዳለን ማለት ነው። እነዚህ ዳይሬክሽናችን ካየን በኋላ የምንወስዳቸው ወደዚህ የምንመጣው ኦልሬዲ ዳይሬክሽን ከጨረስን በኋላ ነው፣ ባያዛችንን ካወቀን በኋላ ነው። ስለዚህ ባያዛችንን ካወቀን በኋላ ያንን ዳይሬክሽን ተከትለን ኢንትሪ ለመግባት እነዚህ 3 ሩሎች ብቻ ነው የሚያስፈልጉት። እነዚህ አሉ ማለት ሴታፑ ኤ ፕላስ ነው እና ሴል ሳይድ ለምሳሌ ቢሆን ባያዛችን ደግሞ ተመሳሳይ ማለት ነው። ኦልሬዲ ግን መጀመሪያ ቅድሚያ የሚሰጠው ባያዛችን ይሆናል። ከዛ በኋላ እነዚህ ኢንትሪዎች በቀላሉ አፕላይ የምናደርጋቸው ናቸው። በደንብ ለስዊንግ ትሬደር በጣም ይመስለኛል። ስቲል አሁን ያሳየህን ሴታፕ ራሱ ስቲል ሆልድ አድርገዋል። ለምንድነው ሆልድ ያደረግከው? ኦል ታይም ሃዩ ድረስ ኮሬክሽን ኢምፓልስ መጥቷል። ለኮሬክሽን መጥቶ አሁን ቢያንስ እችን ራሱ ሊያልፍ ይችላል ብለን ነው የምንጠብቀው። ኦል ታይም ሃዩን ይሰብራል ብለን ስለምናስብ ማለት ነው። አሁን ይቺን ኦልሬዲ ታርጌት ያደረግናት ሌቨል ሂት አድርጋለች፣ ዛሬ ሂት አድርጋለች ማለት ነው። ይህንን ሃይ ነበረ ታርጌት ያደረግነው እና ይህንን ኦልሬዲ ሂት አድርገዋል። ሶ ፕራይሱ ከዚህ ሎው ጀምሮ ግን እስከዚህ ድረስ ቡሊሽ እንደነበረ ሙሉ በሙሉ ሰርተናል። ሁላችንም ላይቭ ላይ እየሰራነው ነበር፣ አብረን ትሬስ እናደርግ ነበር። ሶ ፕራይሱም ፐርፌክትሊ መጥቷል። ኢቭን ላስት ዊክ ነው ይሄኛው። አሁን ባለፈው በዚህ ላስት ዊክ የነበረች ኢንትሪ ነች እቺ እስካሁን ሁሉ የተደረገችው እና ፕራይሱ እንደምናየው አሪፍ እየሄደ ነው። ኔክስት ደግሞ የተሻለ ኦፖርቹኒቲዎች ነው ደግሞ ቴክ ለማድረግ እንሞክራለን ማለት ነው። በጣም ደስ ይላል። አሪፍ ትምህርት እንዳገኘንበት ተስፋ አደርጋለሁ። እና ጋይስ
ቀለል ኤስኤምሲ ቀለል ብሎ የምትረዱት አይነት ስትራቴጂ ነው ብዬ ተስፋ አደርጋለሁ። በደንብ ቪዲዮን እየደጋገማችሁ ለመረዳት ሞክሩ። እንዲሁም የታሪን ቻናልም በዚህ አጋጣሚ ዲስክሪፕሽን ቦክስ ላይ ምን አስቀምጠላችኋለሁ፣ ጆይን አድርጉ። ኤስኤምሲን መማር ትችላላችሁ። አሪፍ ነገሮች ታገኙበታላችሁ ብዬ ተስፋ አደርጋለሁ። ስለ ታሪም ዲቴል ትሬዲንግ እንዴት እንደጀመረ ጆርኒውን ምናምን ሌላ ቪዲዮ ላይ በሰፊው እንድንመጣ ጥያቄ ምናምን ካላችሁ ኮመንት ላይ አስቀምጡልን። በሰፊው ትመጣለህ መቼ አሪፍ ሰፋ ያለ እንትን እንዲኖረን መጠየቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ወዳችሁታል ብዬ አስባለሁ። እኔ ተመችቶኛል። በሰፊ ቪዲዮ እንመጣላችኋለን። አሁን አጠረስ አደረግነው ነው ኮንሰፕቱ ቢያንስ እንዲገባችሁ በሚል ነው። እና ኤስኤምሲ በደንብ ማስተር ማድረግ የሚፈልጉ ከሆነ መጀመሪያ ከማርኬት ስትራክቸር ጀምሩ። ማርኬት ስትራክቸር የማርኬቱ የጀርባ አጥንት ነው። ያው እዛ ላይ ነው ሁሉም ነገር ምን ሀፕን ያደረገ እንደሆነ ነከስት ምን ሊፈጠር እንደሚችል አንደርስታንድ የምታደርጉት። ስለዚህ ከማርኬት ስትራክቸር ጀምሩ። ማርኬት ስትራክቸር ላይ ስትመጡ ደግሞ ሲምፕሊፋይድ፣ ኮምፕሌክስ ማርኬት ስትራክቸር፣ ኢምፓልስ ሙቭ እና ፕራይስ ኮሬክሽን በደንብ ማስተር አድርጉ። እነዚህ ነገሮችን ማስተር ካደረጋችሁ በኋላ ደግሞ ኢንትሪ ሩል ላይ ስትመጡ የፈለገ ስትራቴጂ ቢኖራችሁ ማርኬት ስትራቴጂ በደንብ ማስተር ካደረጋችሁ አሪፍ ነው የሚሆንላችሁ ማለት ነው። ስለዚህ እነዚህ ነገሮችን በደንብ ማስተር አድርጉ ማለት ነው። ያው ጠቅለል ባለ ማለት ነው ባያዝ ኢንትሪ እያንዳንዱ ነገር አጠር አድርገን ለማሳየት ሙከራ አድርገናል ማለት ነው። ሞር ደግሞ ነከስት ስንገናኝ ተጨማሪ ነገሮችን በደንብ ይዘንላችሁ እንመጣለን ማለት ነው ጋይስ። እኔ ከታሬ ጋር አሪፍ ሰፋ ያለ ጊዜ እንዲኖረን እንፈልጋለሁ። በትሬዲንግ ጆርኒ ላይ ምን እንዳሳለፈ፣ ምን ስትራግል እንዳጋጠመው፣ ወደ ፕሮፊታብል ትሬደር ለመምጣት የተጠቀማቸው ሜቶዶች ምናምንን በሰፊው እናወራለን ብዬ ተስፋ አደርጋለሁ። እናንተ መጠየቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልን። በሚቀጥለው ቪዲዮ በደንብ እንመጣለን። እንደነገርኳችሁም ደግሞ እኔ ቻናል ላይ የዚህ ታብሌት ጊቫዌይ እየተካሄደ ነው። ያልተሳተፋችሁ ሰዎች ትችላለን። ኮሜንት ላይ ሊንኩን አስቀምጥላችኋለሁ፣ ጆይን አድርጉ። የባለፈውን ቪዲዮ ያላያችሁ ካላችሁ እሱ ላይ ክራይቴሪያዎቹ ይገኛሉ። ውድ ያኩሉ ቻናል ቤተሰቦቼ የዛሬ ቪዲዮአችን ይህን ይመስል ነበር። በጣም ጥሩ ነገሮች ተምራችሁበታል ብዬ ተስፋ አደርጋለሁ። በጣም የሚጠቅም ጥሩ ኮንሰፕት ያለው ስትራቴጂ ነው። በደንብ ባክ ቴስት አድርጉት፣ በደንብ እዩት። አሪፍ ኢንትሪዎች ታገኙባቸዋላችሁ። ማርኬት እንዴት ሙቭ እንደሚያደርግ ምናምን በደንብ ትረዱበታላችሁ። ብቻ እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ ማን ይምጣ ኮመንት ላይ ጻፉልን። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ። ባይ